መልከ ጥፏ ዳክዬ። ጊዜው ሩቅ በጋ ከሰዓት በኋላ ነው። እናት ዳክዬ ከኩሬው አጠገብ ካለው ዛፍ ስር ለእንቁላል መጣያ የሚሆን ቦታ አገኘች። 5 እንቁላሎችንም ጣለች። ወዲያውም አንዱ እንቁላል ከሌሎቹ ለየት ያለ እንደሆነ አየች። ትንሽ ተጨነቀች። እስኪፈለፈሉም ጠበቀች። በመጨረሻም አንድ ቀን ማለዳ ላይ አንዱ ከአንዱ በመቀጠል እንቁላሎቹ ሲሰነጣጠቁ አየች። ፒፕ ፒፕ እያሉ ትናንሽ የሚያማምሩ ዳክዬዎች ወደ ትልቁ ዓለም ወጡ። ከአንዱ እንቁላል በስተቀር ሁሉም ሰብረው ወጡ። ምን አይነት የሚያማምሩ ልጆች ናቸው ያሉኝ! ኦ አምላኬ! ምን አይነት የታደልኩ እናት ነኝ! ግን እኮ 5ኛው እንቁላሌ ምን ሆነ? ይሄ የመጨረሻው እንቁላል ጊዜ እየወሰደ ነው። እስካሁን አልተፈለፈለም። ምን ተፈጥሮ ይሆን? ዳክዬዋም በእንቁላሉ ላይ ተቀምጣ የምትችለውን ያህል ሙቀት ሰጠችው። ይህ ዳክዬ ለመፈልፈል ጊዜ ከወሰደበት በጣም ቆንጆና ውብ መሆን አለበት። አንድ ቀን ማለዳ ላይ እንቁላሉ ሲሰበር አስቀያሚ መልክ ያለው ግራጫ ዳክዬ ከእንቁላሉ ወጣ። ይሄኛው ዳክዬ ከሌሎች ወንድሞቹ የተለየ ነበር። ትልቅና አስቀያሚም ነበር። ዳክዬዋም ከሌሎች ዳክዬዎቼ ይህን የሚመስል የለም። ይህ የመጨረሻው ዳክዬ መልኩ አስቀያሚ ነው። እናትየዋም ዳክዬ ይህን በማየቷ በጣም ተደንቃለች። በጣምም ተናዳለች። ወደፊት አንድ ቀን ሌሎች ወንድሞቹን ይመስላል ስትል ተስፋ አደረገች። ነገር ግን ቀናት አለፉ። ዳክዬውም አስቀያሚ እንደሆነ ቀረ። ወንድሞቹና እህቶቹ ይቀልዱበትም ነበር። ከእሱ ጋር መጫወት የሚፈልግ የለም። ዳክዬውም በጣም አዘነ። ትናንሾቹ ዳክዬዎች አንተ አስቀያሚ ዳክዬ ነህ፣ ካንተ ጋር እንጫወትም ይሉት ነበር። አስቀያሚውም ዳክዬ በጣም ተናዷል። ዳክዬውም ወደ ኩሬው ወርዶ መልኩን በውሃ ውስጥ እንደ መስታወት ማየት ጀመረ። ምንም አይወደኝም፣ አስቀያሚ ነኝ አለ ዳክዬው። ዳክዬውም ቤተሰቡን ትቶ ወደ ጫካው ለመሄድ ወሰነ። ዳክዬውም ጥቅጥቅ ባለ ጫካ ውስጥ ብቻውን ተንከራተተ። ወዲያውም ክረምት ሲመጣ በረዶ በየቦታው ሆነ። ዳክዬውም በጣም አዝኖ በብርድ ይንቀጠቀጥ ጀመር። ይሁን እንጂ የሚበላውን ምግብና አረፍ የሚልበት ሞቃታማ ቦታ ማግኘት አልቻለም። ሌላ ወደ አንድ ዳክዬ ቤተሰቦች ቢሄድም አልተቀበሉትም። አንተ በጣም አስቀያሚ ነህ፣ ሂድ ከዚህ ሂድ ብሎ አባረሩት። ከዛም ሌላ የዶሮ ቤተሰብ ጋር ሲሄድ በማንቁርታቸው ወቅቶ አባረሩት። በመንገድም ላይ ሲሄድ ውሻ አገኘ። ውሻውንም አየውና አልፎት ሄደ። አስቀያሚው ዳክዬ እንዲህ ብሎ አሰበ፣ ውሻው እንኳን ሊበላኝ እስከማይፈልግ ድረስ በጣም አስቀያሚ ነኝ። ኦ አምላኬ! አስቀያሚው ዳክዬ በብስጭት እንደገና ጫካ ውስጥ መዞር ጀመረ። በጫካ ውስጥም ሲሄድ አንድ ገበሬ አግኝቶት ወደ ልጆቹና ወደ ሚስቱ ወሰደ። በዛም ቤት ውስጥ ግን በአንዲት ድመት ስለተረበሸ የገበሬውን ቤት ጥሎ ሄደ። ወዲያውም ጸደይ ገብቶ ስለነበር ሁሉም ነገር አዲስና አረንጓዴ ነው። ዳክዬውም ሲሄድ ወንዝ አየ። እንደገና ውሃ በማየቱ በጣም ደስ አለው። ወደ ውሃውም ሲጠጋ አንዲት የምታምር ዳክዬ ስትዋኝ አየ። ዳክዬዋም በጣም ቆንጆ ስለነበረች በዳክዬዋ ፍቅር ተነደፈ። ዳክዬውም በራሱ ስላፈረ አንገቱን ወደ ታች አቀረቀረ። አንገቱንም ሲያቀረቅር በውሃው ላይ የራሱን መልክ በማየቱ ተደነቀ። አሁን አስቀያሚ አይደለም፣ ወደ መልካምና ቆንጆ ወጣት ዳክዬነት ተለውጧል። አሁን የገባው ነገር ቢኖር እርሱ ከወንድሞቹ የተለየው እሱ ዚዬ ስለሆነና እነርሱ ደግሞ ዳክዬዎች መሆኑን አውቋል። በፍቅር የወደቀላትንም ዚዬ አግብቶ ከዛን ጊዜ ጀምሮ በፍቅርና በደስታ መኖር ጀመረ።